ሰላም ጤና ይስጥልኝ። ዛሬ የአካባቢ ጥበቃ ባለስልጣን ፌስታልን ተክቶ በአማራጭነት ገበያ ውስጥ ያለውን ነኖቨን ባግ የሚባለውን ወይም ጨርቅ የሚመስል ማቴሪያል እሱም ራሱ ፕላስቲክ ነው፣ ስለዚህ ያስቀጣል የሚል መረጃ አውጥቷል። ይህን መነሻ በማድረግ ከወይዘሮ ህይወት ኃይሉ ጋር የአካባቢ ጥበቃ ባለስልጣን መጀመሪያ መረጃውን ያወጡት እሳቸው ናቸውና የስልክ መረጃ ተለዋውጠናል። በስልክ አናግሬያቸው ነበረ። እንግዲህ ፕላስቲክን በተመለከተ በርካታ ማህበረሰቡ የሚያነሳቸው ጥያቄዎች አሉ። እነዚህን ጥያቄዎች ለማንሳት ሞክሬያለሁ። በመጀመሪያ ግን እሳቸው ያስተላለፉትን መረጃ ላቅርብላችሁ። ከዛ በኋላ ከኔ ጋር የነበራቸውን ኮንቨርሴሽን አቀርብላችኋለሁ። በመጨረሻ ደግሞ እሳቸው መልሰው አማራጭ ናቸው ያሉትን ሌሎች ፌስታልን ሊተኩ የሚችሉ ባጎች ወይም ደግሞ ምርቶችን እንደዚሁ መረጃ ይሰጣሉ። ለዚህ ቤት አዲስ የሆናችሁ የፕላስ ምልክቷን በመጫን ቤተሰብ ሁኑ፣ ሰብስክራይብ አድርጉ። በዚህ ጉዳይ ላይ ተጨማሪ መረጃ አለን የምትሉ ካላችሁ እንደዚሁ ለማስተናገድ ዝግጁ ነን። ወደ ቃለ ምልልሱ ወስዳችኋል። ዛሬ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017ን በተመለከተ ማህበረሰባችን ላይ የተፈጠረውን ብዥታ ለማጥራት ትንሽ ገለጻ ለማድረግ ነው የመጣሁት። እንግዲህ አዋጁ ላይ የፕላስቲክ ከረጢት ማለት ምን ማለት ነው የሚለውን ትንሽ ለማለት ሞክራለሁ። የፕላስቲክ ከረጢት ማለት አነስተኛ ጥግነት ያለው በቀላሉ በስብሶ ከአፈር ጋር የማይዋሃድ እና ሌሎች ምርቶችን ለመያዝ የሚያገለግል የፕላስቲክ አይነት ነው። ይህም ማለት እንደዚህ አይነት ፕላስቲኮች አዋጁ የሚከለክለው ፕላስቲክ ነው። እንዲሁም የተለያዩ አይነት ፕላስቲኮችን ማንኛውም ከረጢቶችን የሚያካትት ይሆናል። አሁን ደግሞ በከተማችን ውስጥ ትንሽ ውዥንብር እየፈጠረ ያለ ፕሮዳክት አለ። ሱፐር ማርኬቶች፣ የተለያዩ ሰርቪስ የሚሰጡ ኢንስቲትዩሽኖች ወይም አካላት ሊጠቀሙበት የነኖቨን ባክስ ወይም ደግሞ ከረጢቶች የምንላቸው እንደዚህ አይነት ጨርቅ የሚመስሉ ነገር ግን ፕላስቲክ የሆኑ የማይበሰብሱ ሙሉ ለሙሉ እንደ ፕላስቲክ ከረጢት የሚቆጠሩ አሉ። ስለዚህ ማንኛውም ይህንን ፕሮዳክት የሚያመርት የሚጠቀም አካል ያው ለቅጣት የሚዳረግ ይሆናል ማለት ነው። ስለዚህ ይህንን በአጽንኦት እንድትወስዱ እጠይቃለሁኝ። አሁን ላውንደሪ ቤቶች ይህንን ተክተው ሲሰሩ ነበረ። በርካታ ተቋማት እንደገና ትናንትናም ሰዎች የላኩልኝ አሁን ስጋ ቤቶች ከዚህ በፊት ፕላስቲክ ይጠቀሙ ነበረ። አሁን ወደ ወረቀት ነው የመጡትና አሁን የስጋ ስጋዎችን ራሱ ፍሪጅ ውስጥ ሁሉ ለመክተት ከፌስታል ውጭ አማራጭ አይኖርም የሚል ነገር አለ። ከእንጀራ ጋር የሚያያዝ ጉዳይ አለና ሪከርድ ማደርገው መረጃ እንድትሰጪኝ ፈልጌ ነው የደወልኩልሽ። ኦኬ፣ አሁን ምንድነው ያው ጀነራሊ ፕላስቲክ ከጉዳቱ አንጻር ነው ባን የሚደረገው። ከጉዳቱ አንጻር ነው። በቃ ጉዳቱ ኬሚካል ኮንቴን ስለሚያደርግ አንደኛ አካባቢን ይበክላል፣ አፈርን ይበክላል፣ ፕሮዳክቲቪቲን ይቀንሳል፣ ውሃን ይበክላል። ከዛ ደግሞ ሰው አካል ውስጥ ፕላስቲክ አይጠፋም። እንደ ማይክሮ ፕላስቲክ ትንንሽ ቁርጥራጮች ሆኖ የሰው አካል ውስጥ በመግባት ብዙ ዳሜጅ ያመጣል። የጉበት፣ የኩላሊት፣ የልብ ፌል ማድረግ፣ ካንሰር፣ እንደገና ደግሞ የብሬን ዳሜጅ ያመጣል። እና ይሄንን ለመከላከል ነው ይሄ እርምጃ የተወሰደው። ገባ? አሁን ሰው በፈለገው አይነት መልኩ መጠቀም ይችላል። አሁን ስጋ ቤቶች በወረቀት እንደጀመሩ አይቻለሁ። ለምሳሌ ሳህን ላይም በወረቀቱም ተጠቅልሎ ሳህን ላይ ሊቀመጥ ይችላል። ብቻ ሰው በራሱ የራሱን መንገድ መፈለግ አለበት። ገባ? እና ይሄ ከዳሜጁ አንጻር እሱን ለማስቀረት ነው እየተሞከረ ያለው። ኦልተርኔቲቮቹ እንግዲህ ያዋጡ ያው እንግዲህ ነው እየሞከረ እንትን የሚለው ነገር ነው የሚሆነው። ኦኬ ህይወቴ፣ አሁን ምን አለ መሰለሽ፣ ለምሳሌ ከዚህ በፊት የሌሎች ሀገሮችንም ልምድ ወስዳችሁ ሊሆን ይችላል። የኬንያ ለምሳሌ የፎይታ ጊዜ ከአምራቾቹ ጋር በተያያዘ ደግሞ የማመቻቸት አንዳንድ ነገሮችን አለ። አዌርነሱ ላይ ሰፊ ነገር ተሰርቶበታልና ፕላስቲክ ማቴሪያሎችን እንደ ሀገር ማደግ ካለብን፣ ሶሳይቲው መለወጥ ካለበት እነዚህ ነገሮች መቅረት አለባቸው። ግን ኦቨርናይት ሆኑ በአንድ ጊዜ ሆኑ ደረጃ በደረጃ ልናደርጋቸው አንችልም ወይ የሚል ነገር አለ። ለምሳሌ ከደቡብ አፍሪካ የመጣ የላውንደሪ ባግ ነበር እኔ ጋር። ደቡብ አፍሪካ መቼም ከኢትዮጵያ ቀድማ ፕላስቲክን እንደዚህ ኢንቫይሮንመንትን ላይ ሰርተውበታልና
እነሱ እየተጠቀሙበት ነው። ያኛውን ዳይሬክት ፕላስቲኩን ትተውት ይሄኛውን ዛሬ ይሄ ነኖቨን ባግን እየተጠቀሙ ነውና ደረጃ በደረጃ ልናደርገው አንችልም ወይ ነው የሰው ጥያቄ። አሁን የኛ ምንድነው ይሄውን የኛም ባይ ዘ ዌይ ግሬስ ፒሪየድ ተሰጥቷል። የፈለገ 2 አመት ቢሰጥ ከዚህ በፊት የነበረ ሌላ እንትን አለ 2 አመት ቢሰጥ ሰው አይዘጋጅም፣ ማኒፋክቸሮችም አይዘጋጁም ካለን ልምድ አንፃር 6 ወር የሰጠነውም ለዛ ነው። 6 ወርም ሆነ 2 ወር ያው ነው የሚሆነው ገባ አይ ሚን 2 አመት። ስለዚህ አሁን ኬንያም እንደዛ ነው ያደረገችው ባይ ዘ ዌይ ኬንያ ራሱ ስትጀምር በቅጣት ነው የተጀመረው። በቃ ምክንያቱም ወዲያው ወደዛ ካልተገባ ይሄ ህግ አይተገበርም። ሌሎች ሁሉም ሀገር የየራሱ ኢንተረስት አለው። እኛ አሁን ፌዝ ባይ ፌዝ ነው ሁሉንም ይሄ ሲንግል ዩዝ ፕላስቲክ ባን አላደረግንም። አሁን ባግ ነው ማለት እችን ክሊር አድርጊልኝ ትንሽ። አሁን ለምሳሌ ሲንግል ዩዝ ይሄ አሁን ስለ ፕላስቲክ ባጎች ነው። አሁን ስትሮዎች አሉ፣ ሳህኖች አሉ ከፕላስቲክ ተሰርተው ወዲያው በኩባያዎች አሉ የምንጠቀምባቸው ለፕሮግራም ምናምን እነሱ ደግሞ ቀስ እያለ ነው የሚመጣው። አሁን ባግ ነው የተጀመረው። አሁን የሚመለከተው ባግ ብቻ ነው። ባግ ብቻ ነው። ስለዚህ የእንጀራ ላስቲክ አልተከለከለም ማለት ነው። መጠቅለያ ተከልክሏል። ለምን ምንድነው እሱ ያው በቃ እንዳልኩ ነው። አንዴ ተጠቅመን ምን ጥለው ፕላስቲክ ነው እሱ ፕላስቲክ ነው ገባ እንደ መያዣ ነው የተጠቀምንበት ብንጠቀልልበት። ግን ይኸውልሽ ህይወትዬ ቻሌንጅ ላድርግሽና አንቺ እንደ ተቋምም ነው እየመለስሽልኝ ያለው። አሁን የኔ እናት የእንጀራ ላስቲኳን ተጠቅማበት የምትጥለው አንድ ጊዜ ተጠቅማበት የምትጥለው አይደለም። ሌላው አሁን አንድ ጊዜ ተጠቅመን የምንጥለው የሚባሉ በጣም ስሶች አሉ። ፍራፍሬ ራሱ ስንይዝባቸው ሾልከው የሚጥሉብን በጣም ስስ የሆኑ እንደገና ደግሞ እንደ ኩርቱ አይነት ደግሞ ጠንካራ አለ። ዌል ባግ ነው የተከለከለው ካል አሁን ብትኖቹ ጠንካራ ረጅም ጊዜ እናቶቻችን የሚጠቀሙባቸው ናቸውና እዛ ጋር ብላክ ኤንድ ዋይት ያለው አቋም ብናውቀው በጣም ደስ ይለኛል። በቃ እስቲ እደውልልሃለሁ የዚህ ጉዳይ ላይ መልሼ። ኦኬ እስካሁን የነበረንን ነገር ኦኬ ተነጋግረን ብለን ያስቀመጥናቸው አሉ። ስለዚህ ከኮሊጎቼ ጋር ላውራበትና ይሄ ፕላስቲክና የላውንድሪ ኦኬ ገባም እንደ መጠቅለያም ስለሆነ እንደ ባግ ስላልሆነ እሱ ላይ ያለውን ነገር ክላሪፋይ አደርግልሃለሁ። ይኸውልህ ሌላ ቅድም የጠየቀኝ አንድ ከአምራቾች ጋር የተደረገ እኛ ያው ከገቨርንመንት ከመንግስት ባለድርሻ አካላት ጋር በጣም ብዙ ፋሲሊቴት አድርገንላቸዋል። ከከስተምስ ጋር ምናልባት ማሽኖቻቸውን ኤክስፖርት ማድረግ የሚፈልጉ ከሆነ ከታክስ ጋር በተገናኘ ሎን ወስደው ደግሞ አሁን ቶሎ ክፈሉ የሚባሉትን ጊዜ እንዲሰጣቸው ሁሉንም ይሄ ችግሮቻቸውን ወስደን በእያንዳንዱ የመንግስት ወይም የሌላ ባለድርሻ አካል እነሱን የሚረዳበትን መንገድ አመቻችተናል። 1-2 አናገራናቸዋል በአሶሲዬሽን በኩልና እሱንም እንድጨምረው ብዬ ነው እንደ ሀሳብ። ኦኬ አንድ እሱን ወሰድኩኝ። ቴንክ ዩ። ሌላው ግን ቅድም አንስቼ የነበረው ጥያቄ የእንጀራ ላስቲክና ይሄ ከሱ ጋር ወይም ደግሞ ወደ ባግነት ያልተቀየሩ እነሱን በተመለከተ ቅድም የነገርሽኝን እሱን ብትደግሚልኝ። እነሱ አሁን መመሪያም እየጠበቀ ስለሆነ መመሪያው ነው የሚወስነው። ስለዚህ ከመመሪያው በኋላ ነው ስለነሱ ሞር ዲፋይን ማድረግ የምንችል። ስለዚህ አሁን እነዚህ ለምሳሌ እንጀራ ከቦታ ቦታ የሚያንቀሳቅሱ ሰዎች በእነዚህ ላስቲኮች ይዘው ቢሄዱ መመሪያ ገና እየተጠበቀ ስለሆነ ሊያስይዛቸው አይችልም ማለት ነው። መመሪያ ያው እየጠበቅን ነው። ስለዚህ አሁን እሱ ላይ እኔ ብዙም ማለት አልችልም። ኦኬ ብዙም ማለት አልችልም። ሊያስይዝም ላያስይዝም ይችላል። ጥንቃቄ ያስፈልገዋል ማለት ነው። ጥንቃቄ ያስፈልገዋል። ያው እኛ ከጉዳት ከማህበረሰባዊና ከአካባቢ ጉዳት አንጻር ነው ይሄንን ህግ ያወጣ ነው። ስለዚህ ያው ሞር እንደ መንግስት ጉዳትን ለመቀነስ ስለሆነ እንትን የተባለው የወጣው እዛ ላይ ነው ፎከስ የምናደርገው። በጣም አመሰግናለሁ ወይዘሮ ህይወት። ቴንክ ዩ ብለስ ዩ። እነዚህን ፕሮዳክቶች ለመተካት ደግሞ መጠቀም የምንችላቸው ምርቶች የጨርቅ ምርቶች፣ እንደዚህ አይነት የጨርቅ ምርቶች አንዴ ገዝተናቸው የባህሪ ለውጥ በማምጣት በተለያየ ጊዜ የተለያየ ግብይት ስናደርግ ከወጪ ራሳችንን ለወጪ ሳንዳርግ ይዘናቸው በመገኘት የምንጠቀምባቸው ሊሆን ይችላሉ። በሁለተኛነት ደግሞ የወረቀት
ከረጢቶች እንደዚህ አይነት ከረጢቶችንም መጠቀም እንችላለን። በሶስተኛነት ደግሞ ዘንቢል እንግዲህ በሀገራችን ውስጥ በጣም ረዘም ያለ ጊዜ የምንጠቀመው አያቶቻችን እናቶቻችን የሚጠቀሙበት የነበረ ምርት ነው። ስለዚህ አሁን እኛም ወደዛ ውስጥ መግባት እንዳለብን ለማሳሰብ እወዳለሁኝ። እንግዲህ የደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 83/2017ን በመተግበር ሁላችንም የራሳችንን እና የልጆቻችንን ጤንነት እንንከባከብ እላለሁኝ። ጽዱ ኢትዮጵያን ባህላችንና